የሚገርሙ ነገሮች በምድራችን እየተፈጠሩ ነው። በኢትዮጵያ ተስፋ የሚሰጡ ነገሮች በዋልድባ በእሸቱ መለሰ በኮሚዲያኑ በዋልድባ በመምህር ዘመድኩን በቀለ አማካኝነት የምናየው ነገር ነው። እኔም ራሴ ሳላስበው የሆነ 100 ብር እንደው ካለች ላይ ያዋጣለሁ ብዬ ነበር። ሰው ከረዳኝ ተረጂ ሆኜ እኔም ልረዳ ማለት ነው። እና ልብ አይሞትም ማለት እውነት ነው። በጣም ተራብን የሚል አባቶች ድምፅ እየሰማን ምን ይደረጋል? እግዚአብሔር ግን ሲረዳ ነው። ከዛ እኔ ሳላስበው የሆኑ ሁለት ሰዎች እኔ ስማቸውን እስከ ለማመስገን የማይማችሁ ሁለት ሰዎች ያልጠበቅኩትን የሆነ ሺህ ብር ወደ 5,000 ብር የሚጠጋ አካባቢ ላኩልኝ ሁለት ሰዎች። እኔ ያልጠበቅኩ 100 ብር ልሰጥ የነበርኩ ልጅ እና እናንተ እንድትነሳሱ ለማድረግ የወላችሁ ወንድመቶች የፈለግኩኝ እና 1,000 ብር በዘመድኩን በቀለ በኩል ለተቀመጠው ለዋልድባ ላኩኝ ማለት ነው። እንግዲህ እኔ ያሰብኩት 100 ብር ነበረው 100 ብሮች ነበር ልልክ። ግን እግዚአብሔር ልክ አካውንቲንግ ከፍቼ ልልክ ስል ገብቶልሃል 2,000 ብር እንደዚህ የሚል ከሁለት ሰሞች ሰማሁ። እሱን ስሰማ እንደዚህ ተገብቶልኛል። በል 1,000 ብር ተላክ ብዬ 1,000 ብሩ ራሱን አይልክም እኔ ካላኩት። ስለዚህ በረከት አገኝ ብዬ ላኩኝ። የዘመድኩን ሚዲያ ላይ ስላልተናገርኩ እናንተ ጋር የተናገርኩት እንድትሰጡ ነው፣ ድሉን እንድትጠቀሙበት። ኮሜዲያን እሸቱ በቀለ ለንደን ላይ ያንን ነገር የለንደን ጽርሐ ጽዮን ማርያም ቤተክርስቲያን እንድትሰራ አድርጓል። ዛሬ በየደብራችን በየአጥቢያችን በየአካባቢያችንና በየቤተሰቦቻችን ብዙ ችግር ያለባቸው ሰዎች አሉ። ችግር ሲያሳይ አንተ መፍትሄ አለህ ማለት ነው። ገንዘብ ካለህ በገንዘብ የሚቀረፍ ነው። እውቀት ካለ በእውቀት ይቀረፋል። ስልጣን ካለ በስልጣን ይቀረፋል። ሌላ ችሎታ ጉልበት ካለ በጉልበት የሚቀረፈውን እንደ ችሎታ እንደ አቅምህ ሐኪም ኮንክ በሕክምና የሚቀረፍ፣ የሂሳብ ባለሙያ ኮንክ በሂሳብ የሚቀረፍ፣ ገበሬ ኮንክ በግብርና የሚቀረፍ፣ ሹፌር ኮንክ በሹፍርና የሚቀረፍ ስንት ችግር አለ ማለት ነው። በነፃ ለአንዳንድ ሰዎች ስራ መስጠት እድል መስጠት እግዚአብሔር ለበረከት ሲያመቻችን እንደዛ ነው። ምክንያቱም ወዳጄ የኔ ቤት ፈርሶ አንተ ተመችቶ ትኖር ዘንድ ይገባሉ ይላል እግዚአብሔር። እዛ ነው አብርሃም ያሁሉ ሀብት ያሁሉ ምቾት ያሁሉ በረከት ከእግዚአብሔር አግኝቶ በድንኳን ውስጥ ኖረ። ለምን? የሚበልጠውን የሚመቸውን የክርስቶስን ቃል ኪዳን የእግዚአብሔርን ነገር ተመኝቷል፣ ናፍቋልና። የሚገርማው ላንተ ወይም ላንቺ ወይ ለእርሶ ይህን ከመናገሬ በፊት አጋጣሚ አገልግሎት ሊሄድም ስለሆነ ትላንትና ነው ዛሬ ከእሑድ በፊት የእሑድን ቅዳሴ ወደ ዓርብ ቅዳሜ አምጥቼዋለሁ። ግን ትላንትና ሳላስበው እግዚአብሔርን ባረከኝ። የሚቀሰቀሰኝ ሰው አግኝቼ ከ11 ሰዓት በፊት ቤተ መቅደስ ሄጄ ገድላቱ ሲነበቡ አድምጬ ኪዳን አድርሼ ቅዳሴ ለማስቀደስ በቃው። ግን ያው ቅዳሴው ብዙም ደስ የሚል አልነበረም። ሰው መሮጥ ነው ካህናቱ በብዛት የሚይዙት፣ ወይም እኔ ጥሩ አልነበርኩም ማለት ነው። ለማንኛውም ቅዳሴ ግን አስቀድሼ ጸበል ጠጥቼ ተባርኬ ጸሎቴን ጸልዬ ነው የወጣሁት። ከኔ የሚጠበቀውን ማድረግ ነው። ከአንቺ የሚጠበቀውን ከአንተ የሚጠበቀው ከእርሶ የሚጠበቀው ማድረግ ነው። ቀዳዳ መድፈን፣ ልጆች ማሳደግ፣ መባረክ፣ ማቃናት፣ የወደፊት ዩኒዮት ማስተካከል የእግዚአብሔር ድርሻ ነው። ስለ ነገ የምናውቀው ነገር አለን የለን? ስለ ልጆቻችን የምናውቀው፣ ስለ ትምህርታችን፣ ስለ ስራ፣ ስለ ሀገራችን፣ ስለ ዓለማ የምናውቀው ነገር የለም። ሁሉን አዋቂ እግዚአብሔር ብቻ ነው። እኛ ነግቶ ሲመጣ ምን እንደተፈጠረ አናውቅም። ዛሬ ረፋዳውን እሑድ ምን እንደሚፈጠር አናውቅም ነበር። ስለዚህ እግዚአብሔር ነው ሁሉን አዋቂ። ሁሉን ለሚያውቀው ለእግዚአብሔር ሁሉን ነገር አሳልፈን በመስጠት ቀዳዳ ስናይ መድፈን፣ በደካማው በኩል ለእግዚአብሔር መቆም። ማን ልካለው ሲል እግዚአብሔር እኔ ያለሁልህ ጌታዬ፣ እኔ ላከኝ፣ እኔን እመነኝ ብሎ እንደ ነቢያቱ እንደነ ቅዱስ ኢሳያስ እንደነ ሙሴ እንደ ደጋጋ አባቶች እንደነ አብርሃም እንደነ ኖህ በየዘመናችን የተቀደስን የተባረክን ለየቤታችን ለወንድም ለእህቶቻችን ለእናት ለአባታችን ለጎረቤቶቻችን ነቀርሳ ሳንሆን ለራሳችን ጥሩ ከሆነ ለማንም ክፉ አንሆንም። ቅዱስ ዮሐንስ አፈወርቅ እንዲል ኖዋን ካን ሃርም ዘ ማን ሁ ዳዝ ኖት ሃርም ሂምሰልፍ። ለራሱ ምቀኛ፣ ለራሱ ቆሻሻ፣ ለራሱ በክት ያልሆነ ሰው ለሌላው በክት፣ ጨለማ፣ ምቀኛ፣ ነቀርሳ መሆን አይችልም። ለራስ ጥሩ ከሆንክ፣ ለራስሽ ጥሩ ከሆንሽ፣ ለራሱ ጥሩ ሰው ከሆኑ ለሌላው እንዴት በሽተኛ ሊሆን ይችላል? አይሆኑም። ለራሱ ብርሃን የሆነ ሰው፣ ለራሱ ደስተኛ የሆነ ሰው ለሌላ ሰው በሽታ መሆን አይችልም። ለራሱ አስመሳይ ከሆነ፣ ለራሱ ጠማማ ከሆነ ግን ለሌላው ሰው እንዴት ጥሩ ቀና ሊሆን ይችላል? ለራሱ በቅንነት የሚያስብ ሰውነቱ ዝም ብሎ እየወጠቀ ቦርጫም ቅርጽ አልባ ማያደርግ ሰው ለሌሎች ቅርጽ ይጨነቃል። ለራሱ ጥሩ አልጋ፣ ጥሩ ቤት፣ ጥሩ መኪና፣ ጥሩ ስራ፣ ጥሩ ገንዘብ፣ ጥሩ ምግብ የሚመኝ ሰው፣ ጥሩ ልብስ፣ ጥሩ ትዳር፣ ጥሩ ልጆች፣ ጥሩ ቤተሰብ፣ ጥሩ ሀብት የሚመኝ ሰው የሌሎች መደየት፣ የሌሎች ማጣት ደስ የሚለው አይደለም። ከእግዚአብሔር በላይ ባለጸጋ ነሽ። ከእግዚአብሔር በላይ እግዚአብሔር የማንንም እግዚአብሔር እኮ ሀብታም ነው ብሎ ለማንም አይራራም፣ አይፈራም። ደሃ ነው ብሎ አይራራም። እግዚአብሔር ወደ ንጹህ ልብ ወደ ትሁት ቅድስና ወዳለው ሰው ነው የሚያየው። ደግሞ ለድሆች ጌታችን መድኃኒታችን ኢየሱስ ክርስቶስ ለድሆች መፈታትን፣ ለታመሙት ፈውስን፣ ለተጨነቁት መጽናናትን፣ ላጡት በረከትን ሊሰጥ የመጣ ጌታ ነው። የሕይወታችን ጌታ፣ የነፍሳችን እረኛ፣ የድንግል ልጅ ወልደ አብ ወልደ ማርያም መድኃኔ ዓለም ኢየሱስ ክርስቶስ የሕይወታችን ብርሃን ነው። ለዛን መፍትሄ ቤተክርስቲያናችን ከመካከል አስቀመጠ። እንድንጸልይ ቤተ የተሰማኝ ቤተ ጸሎት አለ እንድንጸልይባት ሄደ።
ጸልየን በረከት ረድኤት እንድናገኝ ይፈልጋል። እንድንበረከክ እንድንሰግድለት ከኔ በቀር ሌላ አምላክ አታምልክ አለማ መድኃኔዓለም ኢየሱስ ክርስቶስ። ታቦታቱ ላይ ሁሉ ያለው የሚሰዋው የክርስቶስ ሥጋና ደም አይደለም? ቤተ መቅደሱ ክርስቶስ እንድናመልክበት ያ ሁሉ ስዕል፣ ያ ሁሉ መስቀል፣ ያ ሁሉ የካህናት አልባሳት፣ ቅዳሴ፣ ማኅሌት፣ ሰዓታት ያለው መጽሐፍት የሚቀመጠው የማንም ኮተት ደራሲ የዓለም ደራሲ የኢትዮጵያም ሆነ የዓለም ኮተት ደራሲ በቤተ መቅደስ እኮ አይነበበም። የሚነበበው በቤተ መቅደስ መጽሐፍ ቅዱስ፣ ስንክሳር፣ ገድላት፣ የታወቁ የተመረጡ የማኅሌት፣ የድጓ፣ የሰዓታት መጽሐፍት የተመረጡ መጽሐፍት እኮ ናቸው። የሚዘመሩ ዝማሪያት፣ የሚሰበኩ ምስባካት፣ ለቤተ መቅደስ የሚቀርቡ መባዎች ንጹህ እኮ ናቸው። እንደ አቤል እንደ ቅዱሳን አባቶቻችንና ወንድነቶቼ ልንጠቀምበት ይገባል። በየዘመናችን ችግር ስንሰማኛ የመፍትሄው አካል ነው መሆን ያለብን። የችግር አካል አይደለንም። የአጋንንት ወገን አይደለንም። የአብርሃምን ዘር የያዘው የክርስቶስ ወገኖች ነን። የክርስቶስ ወገኖች ከሆነ ደግሞ የእግዚአብሔር የሆነ የእግዚአብሔርን ስራ ይሰራል። እንደዛ ልንሰራ ነው የሚገባን ለማለት ነው። በዕለተ እሑድ ይህን ላስታውሳችሁ ነው። የምትችሉ በገንዘብ የተባረካችሁ ተባረኩ። ባታ በጣም እያለቀስኩ ነበር። ሌሊት በዘመድኩን ፕሮግራም ላይቭ በዩቲዩብ እየሰማው ነበር። እያለቀስኩ ነበር በእውነት እንደዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስኒ አጠመቀው ዮሐንስኒ በሄኖን ዮርዳኖስ አጠመቀው ብለን ጌታችን መድኃኒታችን ኢየሱስ ክርስቶስን አጠመቀው ብለን ስንሰራ እኮ ዮሐንስ አላጠምቅም አንተን ነው እኮ ያለው። ፈጣሪን አንተን ጌታዬን አምላኬን እንዴት ነው ማጠምቀ? አንተ እኮ በእሳትና በውሃ በመንፈስ የምታጠምቅ ነህ። እኔ የጫማህን ልፈታ ማልችል ባሪያህ ነኝ፣ ሚዜ ነኝ። አንተ ከፍ ልትል ከፊት መንገድ ጠራጊ የመጣው እኔ ባሪያ አገልጋይህ ነኝ። እኔ ለጌታው ባሪያ ነኝ እንዳለች ድንግል ማርያም በማኅፀን ሳለ የሰገደላት ምን ሰማ ዮሐንስ በማኅፀን ሳለ ያ ምን አይነት ድምፅ ነው? ምን አይነት ሰላምታ እንደ አንበሳ ጥጃ ያዘለለህ አንተን በማኅፀን ሳለ እኮ እያለ ነው ይልማ ዘማሪ ሲዘምር እና ወንጌሉ የጻፈውን ነው በቅዱስ ሉቃስ የጻፈልንን ነው ይልማ የዘመረው። አሁን መሬታችን የሰላምታሽን ድምፅ ስትሰማ ጽንሱ በደስታ በማኅፀን ይዘለላል። ቼልሳይ መንፈስ ቅዱስ አድሮባት አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሻል። ያ በማኅፀን ሳለ የጸነሰው ለጌታ የሰገደው ዮሐንስ በባሕረ ዮርዳኖስ በጥምቀት ሲመጣ እንዴ እኔ ወደ አንተ ልመጣ እንጂ አለ እናቱ መሬታችንን እኔ ወደ አንቺ ልመጣ እንጂ አንቺ ወደ እኔ ልትመጪ አይገባም። የጌታዬ እናት እንዳለችው ጌታዬ ሆይ አንተ ወደ እኔ ልትመጣ አይገባም፣ እኔ ሌላ ባሪያህ ነኝ፣ አንተ ልታጠምቀኝ እንጂ ላጠምቅ አይገባም አለው። ጌታ ግን ምን መለሰለት? ጽድቅን ልንሰራት ይገባናል። ልናሳይ ለትውልድ ለመጪው ትውልድ ልናሳይ ይገባል። ጌታ ስሆን እንታጠምቀኝ ፈቀድኩ። እሺ በምን ስም ላጥምቅህ አለው ተናገር። አባቶቻችን አቤት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ባሕረ ጥበባት እንዲህ ጥልቅ ናት እባክህ ቤተክርስቲያን። ምን ብዬ ላጥምቅ አለው? አምላከ ሙሴ፣ አምላከ ኤልያስ፣ አምላከ አብርሃም፣ አምላከ ነቢያት፣ አምላከ ሐዋርያት፣ አምላከ ጻድቃን፣ አምላከ ሰማዕታት፣ አምላከ ፍጥረታት፣ ንጉሠ ሰማይ ወምድር በአብ በወልድ መንፈስ ቅዱስ ፈቃድ መጥተህ ከላይ አብ በደመና መንፈስ ቅዱስ በርግብ አምሳል ሲወርድብህ የማየው ልዑለ ባሕሪ ድንግል ልጅ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ ብለህ አጥምቀኝ አለው። አጠመቀው። ዮሐንስም የዚህ ምስጢር ተሳታፊ ሆነ። እስከ ዛሬ ድረስ የጌታን ያጠመቀ ብቸኛ መንገድ ጠራጊ አባ ገብረ ኪዳን ጸያየ ፍኖት ብሎ መጽሐፍ ጻፉለት። ግሩም ድንቅ የሆነ ቅዱስ ሉቃስ ተረከለት፣ ቅዱስ ገብርኤል መሰከረለት። በብስራተ ገብርኤል ለካህኑ ዘካርያስና ከኤልሳቤጥ በመንፈስ ቅዱስ የተገኘ ይህ ድንቅ ልጅ ነው። በረከትንም አየ፣ ጌታንም አጠመቀ። አምላኩን አጥምቆ በረከት አግኝቶ ለእኛ ምን ሆነን? ጥምቀት ጥር 10፣ 11፣ 12፣ 13 እንድናከብር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ተሰራ። ያ መስከረም 2 ነው በየዓመቱ ቅዱስ ዮሐንስ እያለ እንድናከብረው ሆነ። አቤት በየወሩ በ30 ደግሞ መጥምቀ መለኮት ቅዱስ ዮሐንስ ይታሰባል። በረከት ረድኤቱ እናገኝበታለን። አሁን ዮሐንስ የሚባሉ ልጆች ደግሞ በምድራችን ስሙ ለበረከት ሆነ። የሚያከብሩን አከብራለሁ፣ የሚባርኩን ባርካለሁ፣ የሚረግሙንም ረግማለሁ እንዳለ እግዚአብሔር የበረከት ምንጭ አደረገው እና ጽድቅ ልንሰራት ይገባናል አሉ ክርስቶስ። ወንድም እህቶቼ እኛም ጽድቅ ልንሰራት ይገባናል። በዚህ በአመፃ ገንዘብ መልካም ስሩበት እንድትባለ ገንዘብ አግኝታችሁ ከሆነ የፈለገ ብትፈጉ የፈለገ ብላባችሁ ጠብ አድርጋችሁ ብታገኙት ይህ የአመፃ ገንዘብ ተሸክማችሁት መቃብር የማይወርድ ገንዘብ ጽድቅ ስሩበት፣ በጎ ነገር አድርጉበት፣ የሚያለቅስ እንባ ጠረጉበት፣ ያጡትን አብሉበት፣ የተራቆቱትን አልብሱበት፣ የተጨነቁትን አጽናኑበት፣ የተቸገሩትን እርዱበት። እግዚአብሔር እናንተን ይረዳችሁ ዘንዳ ለችግረኛና ለምስኪን የሚያስብ ለእግዚአብሔር ያበድራል እንዲል ለዋልድባ ለገዳማውያን ለኢትዮጵያ ኦርቶዶክስ ቤተክርስቲያን ለሚለምን ሁሉ ስጥ እንዲል ጌታ ለሚለምናችሁ ሁሉ ስጡ። ለተቸገረ ሰው እኔ ችግረኛ የሆንኩት 2 ዓመት ሊሆነኝ ነው። እናቴ ወንድሞቼ አባቶቼ ስራ ከፈተው እግዚአብሔር አንቀባሮ እያኖረኝ ነው፣ እያስደስተኝ ነው። እንደናንተ ደግሞ ትምህርት ለማካፈል እያበቃኝ ነው። ጊዜ ሁኔታ እየተመቸኝ ነው። ይህን ያደረገ እግዚአብሔር ይህን ላደረገ ሃሌሉያ ልር እግዚአብሔር ታላቅ ነው ምንጊዜም በቃሉ
አንቺ እህት አንተ ሰው ሁላችሁ አመስግኑ፣ የአምላክ ስራ ነው ሁልጊዜ በቃሉ ብዬ በራሴ ቃል አመጣሁት እና ሁሉን ላደረገ ለሚያደርግ ለሚረዳን ለሚረዳችሁ ለሚረዳቸው ለእግዚአብሔር ለአምላካችን ክብርና ምስጋና ይገባል። የምንሰጠው ያላሳጣን፣ የምንናገረው ያልወሰደብን፣ የምናየው የምንሰማው የምናስበው ያላሳጣን ጤነኛ ያደረገን አምላካችን እግዚአብሔር የተመሰገነ ይሁን። ጤናችን እንዲበዛ ወደ በጎ ነገር ወደ ቀድሞ ነገር እንመለስ፣ የአምላክን እናት እናወድስ። አይገባም? ወደ ቀድሞ ነገር እንመለስ። ወደ አባቶቻችን ወደ እናቶቻችን ህይወት እንመለስ። ወደ ቀድሞ ነገር እንመለስ። ጽድቅ ልንሰራ ይገባናል። በቃ ባለን እውቀት፣ ጉልበት፣ ጤና፣ ሀብት፣ ትዳር፣ ቤተሰብ፣ ልጆች፣ ወንድም ባለ በቃ ምንም የለኝም አትበል። ሰው ከሆንክ ይበቃሃል። አዳም ምን ነበረው? መኪና ነበረው፣ ኮምፒውተር ነበረው፣ ኢንተርኔት ነበረው፣ ቤት ነበረው፣ ህንፃ ነበረው። አሜሪካ ነበረች፣ አውሮፓ፣ አረብ፣ ቻይና የሚባል ነበረ አዳም ላይ አልነበረም። ሳይንስ ነበር፣ ባዮሎጂ፣ ኬሚስትሪ፣ ሃይስኩል፣ ኤሌመንተሪ፣ ዩኒቨርሲቲ፣ ዲግሪ ትምህርት፣ ገበሬ፣ እርሻ ነበረ። አዳም ምንም አልነበረውም። እግዚአብሔር ካለ ባለጸጋና አባቴ እግዚአብሔርን ያዝ። አለዛ ዓለሙን ሁሉ ብታግበሰብስ ጌታ ኢየሱስ ክርስቶስ እንዳለ ዓለሙ ሁሉ ያንተ ቢሆን ነፍስን ካጡ ምንም አይረባም፣ አይጠቅምም። ስለዚህ በዚህ በአመፃ ገንዘብ መልካም ስሩበት ተብሏል። መልካም ነገር ሰርተን እንጸድቅ ዘንድ የአባቶቻችን አምላክ ያው እግዚአብሔር ቅዱስ ፈቃዱ ይሁንልን የሚለውን ለማስታወስ ነው። የዋልድባ በረከት ዛሬም በ18 ነገ በ19 ዛሬ በ17 ነገ በ18 አለ። በርቱ፣ የበረከቱ ተሳታፊ ሆኑ። የምትችሉትን አድርጉ። እግዚአብሔር ከምትችሉት በላይ ምንም የሚጠይቃችሁ የለም። እኔ እንኳን ሰው የረዳኝ ሰው ረድቻለሁ። እናንተ ከኔ ታንሳላችሁ። አሁን እርሶ ከኔ ያንሳሉ፣ አንቺ አሁን ከኔ ታንሳላችሁ። ስለዚህ የምትችሉትን አድርጉ እና ተባረኩ። ስጡ ይሰጣችኋል ያለ ጌታ እንደዚህ የበረከት ስራ ሲያመጣላችሁ ተሳተፉ። ማን ነው ለምንድን ነው ኮተት የሆነ ሀሳብ አታብዙ። ቀይ ድርሻን ለምን ሁሉ ስጥ። ለምን ለመነኝ አትበል። ለምን ለመነችኝ አትበል። ለምን አጣ፣ ለምን ድሃ ሆነ፣ ለምን ተቸገረ አትበል። አይመለከትም። አንተ በቃ ለመነ ስጥ። የምትሰጠው ካላጣ ስጥ። የምትሰጠው ካጣህስ ካለው ያድርስ በል። እንደ አባት እንደ እናቶች ቅንነት ተመኝ፣ በጎን ተመኝ ለማለት ነው። ብሩህ ሰንበት፣ መልካም ረፍት ይሆንላችሁ። ቀሪውን ጊዜ ይባርክላችሁ። እግዚአብሔር ሁላችን መጨረሻ ያሳምርልን። በሰማነው ቃል ይባርከን። ሀሳብ አስተያየት ስጡ። አጥፎ ወንድሞቼ በሁሉ ነገር ይመቻችሁ። ጎዳናችሁን የቀና ህይወታችሁን የለመለመ ትዳራችሁን ያማረ ልጆቻችሁ የተባረኩ ምኞታችሁ ሁሉ የተስተካከለ ያድርገላችሁ። የአምላካችን እግዚአብሔር ጸጋ በረከት ረድኤት ከሁላችንም አይራቅ። አትጥፉ። ይመቻችሁ። መልካም ዕለት